ስለቀረች ስላወቀች ብቻ የመመረጥ እድልን ስትነፈግ ማየት በራሱ ኮሚኒቲያችን በጣም ኮራፕትድ ሆኗል ማለት ነው። አንዳንድ የእውቀት ክፍሎች አሉ ወንድ ማይመለከት አንተ ሴት ልጅ ስትወልድ ያንተ አቅም የሚለካበት አይነት ነገር ለምሳሌ ማስኪሊኒቲ ከፍ ያለ ሰው ወይ ወንድ ስትሆን ወንድ ትወልዳለህ ማስኪሊኒቲ ደግሞ ሎው ከሆነ ሴት ልጅ ታገኛለህ ምንድነው የወለድከው ሲሉት ሴት ልጅ ድጋሚ ሴት ታሉት አብሽር በቃ በቀጣይ ወንድ ነው ሴት ልጅ ሲወለድልህ ለምን አብሽር ትባላለህ ሐፍሳ ቢንት ሲሪን የምትባለው ደግሞ የሙሐመድ ቢንት ሲሪን እህት ነች እንግዲህ እሷ ያው ፍሪድ የሆነች ስሌቭ ነች ማለት የተለቀቀች ነፃ ባሪያ ነች ገና በ12 ዓመቷ ነው ቁርአንን ያፈዘችው ይባላል ሐሰን አልበስሪና ታላቅ ወንድሟን መሐመድ ኢብኑ ሲሪንን ትበልጣለች ተብሎ ኮንሲደር ይደረጋል ሼኹል ኢስላም የተባሉ እንደ አይነት ማዕረግ የተሰጣቸው ትልልቅ ዑለሞች ናቸውና ብዙ ጊዜ በሴቶች የሚመጡ ሐዲሶችን ብቻ ነበር የሚቀበሉት የ8000 ሙሐዲሳቱን ታሪክ አጥንተዋል 8000 ሴት ሙሐዲሳት አሉ ብቻ አይደለም እሱ ያጠናቸው 8000 ናቸው አዲስ አበባ የአፍሪካ መዲናና የሰላም ምልክት በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40,000 ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንጻዎችና 3 መግቢያዎች አሉት እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶች በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። እንዲሁም የንግድ ሱቆችን በፒያሳ በጋርመንትና በገላን የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ የ30% ቅናሽ የተደረገው ቀድሞ ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም፣ የትውልድ አሻራ የሚያርፍበት ታላቅ ዕድል ነው። አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወዳጅ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ከብሩክ ጋር ቆንጆ ወሬ ጀምረን ሳንጨርሰው ነው ያቋረጥነው። ሰው ቀጠሮ ይዘን ነበረ። ሰው በድጋሚ ተገናኝተናል። ብሩኬ በድጋሚ እንኳን ደህና መጣ። እንኳን ደህና ቆየ። ሰው ስለ ሴቶች ብዙ ነገሮች እናነሳለን። ሴቶች ስንል ሙስሊም ሴቶች የእስልምና እውቀትን በማስተላለፍ ሂደት ውስጥና መሰል አካባቢ ያላቸውን ሚና ነው የምናነሳው ኢንሻአላህ። እንግዲህ ከእስልምና መምጣት በፊት የነበራቸውን ሁኔታ ሴቶች እንዴት ነበር ትሪት የሚደረጉት፣ ሁኔታቸው ምን ይመስል ነበር የሚለውን ነገር አይተን ከዛ በኋላ ያለውን ነገር ያያያዝን ብንመጣ ደግሞ ደስ ይለኛል። ይሄ ፕሮግራም በጣም ለብዙ ሴቶች አይን ከፋች ይሆናል ብዬ ተስፋ አደርጋለሁ። ያው ወንዶች ሆነን አይደለም ሁለት ወንድ ሴቶች ቢሆኑ ቆንጆ ነበር እዚህ ጋር ቁጭ ብለው ዲስከስ ቢያደርጉት፣ ምክንያቱም ሞር በደንብ ሴንስ ይሰጣል። ምክንያቱም ከእውቀት ፐርስፔክቲቭ ከሆነ የምናወራው ለምሳሌ አንዳንድ የእውቀት ክፍሎች አሉ ወንድ ማይመለከተው ወይንም ማይመለከተው ላንድ እንችላለን ፈርደ ላይ ማይሆኑብን አንዳንድ እውቀቶች ይኖራሉ። ነው ስለ ሴት ልጅ ሀይድ ወይ ፕሬግናንሲ ላይ ስለሚፈስ ደም ምናምን መሰል ነገራቶች ላይ ማወቅ ያው እንደ እውቀት ትሪት ታደርገዋለህ። ያ እውቀት ግን ወንድ ልጅ ላይ ፈርደ ላይን ላይሆን ይችላል። ግን ከጥያቄው ደግሞ ስንሳ እንግዲህ ጃሂልያ በጣም አስከፊ ነው ማለት በሰው ልጅ ታሪክ ውስጥ ሴቶች ከተበደሉበት መጥፎ የሚባል ታሪክ ውስጥ አንዱ የጃሂልያ ወቅት ላይ የነበረው ጊዜ ነውና አላህ ራሱ ሱረቱ ነህል ላይ የሚለው ነገር አለ ወኢዛ ቡሽራ አሐዱሁም ቢልኡንሳ ምናምን የሚለው አያ ላይ በቃ ፊታቸው እንዴት ነበር አይደል? ሴት ልጅ ሲወለድለት እንዴት ነበረ ማህበረሰብ ውስጥ አክት ያደርግ የነበረው፣ ማህበረሰብ ውስጥ የሚሰማው ስሜት በቃ ከማስኪሊኒቲ ጋርም የሚገናኝ ነገር ስለነበረ ነው። ከሱ ችሎታ ጋርም አስተሳስረውታል። ማለት አንተ ሴት ልጅ ስትወልድ ያንተ አቅም የሚለካበት አይነት ነገር። ለምሳሌ ማስኪሊኒቲ ከፍ ያለ ሰው ወይ ወንድ ስትሆን ወንድ ትወልዳለህ፣
ማስኪሊኒቲ ደግሞ ሎው ከሆነ ሴት ልጅ ታገኛለች። እኛም ኮሚኒቲ ውስጥ አለ እንዴ እንደዚህ እንዴ? በደንብ አይደለ? ዝም ብሎ በተባራሪ ስለምሰማ ነው። እንዴት አይነት ጉዳይ አለ መሰለ እንደውም ኖማን እንትን ሪቫይቭ ዩር ሀርት የሚለው መጽሐፉ ላይ ኢትስ ኤ ገርል የሚል ፓርት አለው ለብቻው ለዚህ ጉዳይ ነይቶ የጻፈው ነው ይመስለኝ። ያው መጽሐፉንም ተመልካቾች አግኝተው ማንበብ ይችላሉ። ኢቨን ሪቪውንም ኤምኤስሊግ ላይ ማየት ይችላሉ። ግን በደንብ ዲስከስ ያደረግነው ሌሎች ፖይንቶችን ቢሆንም ኢትስ ኤ ገርል የሚለው ፓርት ላይ ምን ይላል መሰለ በተከታታይ 3 ሴት ልጆች ነው የወለደው። 4 እንደዛ ነገር ነው የወለደው እና ከዛ ሴት ልጅ ወልዶ ደስ ብሎታል። እሱ በጣም ደስተኛ ነው። በይና ያው ኢንስቲትዩቱን ታውቀዋለህ፣ ስፋቱ ትልቀቱ። እሱ ደግሞ ፋውንደርም ጭምር ነው። ዶናት ምናምን ይዞ ሄዳል መስጊድ ሴት ልጅ ሲወለድለት። ያው 3ኛ or 4ኛ እንደዚህ ሲኩዌንሱን እንትን ካልኩ ሶሪ። ብቻ በተከታታይ ነው ወንድ ልጅ አላገኘም። አሁን ቅርብ ጊዜ ወልዷል ግን ማሻአላ። ዘን ዶናት ይዞ ሄድና ኮሚኒቲው ላይ ምንድነው የተለየ ነገር አለ ምናምን ብለው ይጠይቁታል። ሲጠይቁት አይ ወልጄ ነው ስለወለድኩኝ የደስታ እንትን ነው ብሎ ጀስት የቡና ቁርስ እንደምትለው አይነት ነገር በቃ ደስታውን ሼር እያደረጋቸው ነው። ሰዎች ከዛ ይጠይቁታል ምንድነው የወለድከው ሲሉት ሴት ልጅ ድጋሚ ሴት አሉት። አዎ አብሽር በቃ በቀጣይ ወንድ ነው አሉት። አዎ አብሽርም አለው እና ደግሞ በቀጣይ ወንድ ነው ብለው ደግሞ አባሸሩት። ያባሸሩትም ደግሞ ወንድ ስትወልድ ላይክ ዩ ፊል ካልም ዩ ፊል የሆነ ነገር ትሆናለህ ምናምን ነገር አሉትና ማለት ከጃሂልያ ፓተርን ጋራ አያያዘው። ማለት ሴት ልጅ ሲወለድልህ ለምን አብሽር ትባላለህ? ሴት ልጅ ስታገኝ በቀጣይስ ወንድ ደግሞ እንዲሆን ለምን ኮሚኒቲው ይመኝላል? እኔ ያም ቬሪ ሳቲስፋይድ እያለ ነበር። እኔ በጣም ደስተኛ ነኝ። በጣም ደስተኛ ነው። ያውም እኮ ደስታውን ደግሞ ለማጋራትም ዶናት ገዝቷል። ዶናት ገዝቶ ሼር ሊያደርጋቸው የሚችሉትን የማህበረሰብ ክፍል ያ ሰው ኦልሬዲ ሌብል ያደረገበት መንገድ ይሄ ሙሉ ቶታሊ ጃሂልያ ነው ባትሉም የጃሂልያ ግን ኢንዲኬሽን ነው። የጃሂልያ ኢንዲኬሽን ነውና ከዚህ መነሳት እንችላለን። ኮሚኒቲያችን ከዛ ይጀምራል። ለሴት ልጅ ያላቸው ምልከታ ማለት ነው። ምልከታው ላይ እንደዚህ አይነት ጥንቃቄዎች ያስፈልጋሉ ማለት ይቻላል። ሶ ወደ ኮንትሪቢዩሽናቸው እንምጣ። እንግዲህ ዓለመል ኢስላም ዲቨሎፕ እያደረገ ረሱል ሰለም በህይወት መንገዳቸው ላይ ያገኟቸው ምርጥ የሚባሉ ብዙ እንስቶች አሉ። የመጀመሪያዋ እናታችን ኸዲጃ ነች። እንግዲህ እናታችን ኸዲጃ በሮሏ እንዲህ የሚገለጽ አይደለም። ከበድ ያለ ጠንከር ያለ ሮል ነው። ለምድር ለሰማይ ከበድ ያለ ሮል ነው። ለእስልምና የሚያበረከተችው ነገር በጣም ትልቅ ነውና አፊፈል ሂንዲ የሚባሉ ሰው የመኒ ናቸው። ወደ ያን ያው ጧፍ ምናምን ያደርጉ የለ በጃሂልያም ጊዜ ገና ይሄ እንትኑ እንደመጣ ነው። ሪሳላው ገና እንደመጣ ነው። ሪሳላው እንደመጣ ጧፍ አደረጉና ምናምን ከአባስ ጋር ሆነው አንድ ላይ ረዲየላሁ አንሁ ካባ ጋር ሲሰግዱ ያቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ረሱል ሰለም ይሰግዳሉ። ከጎናቸው አንድ እንስታለች እና ከጀርባቸው ደግሞ አንድ ትንሽ ልጅ አለ። አጠገባቸው የነበረችው ኸዲጃ ነች። ከዛ ከጀርባቸው ደግሞ አልይ ነበረ፣ ልጅ ነው። ከዛ ከረጅም ጊዜ በኋላ አፊፈል ሂንዲ ይሰልማሉ፣ እስልምናን ይቀበላሉ። ሁሌ ቁጭታቸው ምን አለ አራተኛው ሰው በሆን ኖሮ እዛ ሞመንት ላይ በቃ ያን ፕሪቪሌጅ አግኝቼ ቢሆን ኖሮ ማለት በቃ ጠየቋቸው። አባስን የረሱል ሰለም ዘመን ናቸውና እሳቸው ጠይቋቸው አፊፈል ሂንዲ በጣም ይቆጩ ነበርና እዛ ሞመንት ላይ ከጀርባቸው የነበረች ሴት እንግዲህ ያጠነከረቻቸው ማህበረሰብ እንዳለ አትችልም እያለ ዓለም ሁሉ ፊቱን አዙሮብህ ያውም ደግሞ መጥፎ ሰው ሆነ አይደለም ሀቅን ይዘ ምርጥ ሰው ሆነ በፊት ታማኝ ውስጥ ባል ኖረ ሊኔጅክ የተከበረ ሆኖ እንግዲህ አበጣሊብን የመሰለ አጎት ኖሮ በቃ ማህበረሰብ ውስጥ ያ ሁሉ ፕሪቪሌጅ ተሟልቶልህ ከጀርባቸው ግን ስታባሽራቸው የነበረችው እናታችን ኸዲጃ ነች። የረሱል ሰለላም ያሉት ነገር አለ ስለ እናታችን ኸዲጃ የሷን ያህል ማንንም አልተካልኝም ይላሉ። እና አይሻ እንግዲህ አላገኟትም አይደል? ኸዲጃን ይቀኑ ነበር ይባላል። በጣም
ቀኑ ነበር እሱ። ከዛ ይጀምርና እናታችን አይሻንም እንግዲህ እዚህ ላይ መጥቀስ እንችላለን። ኡሙ ሰለማን መጥቀስ እንችላለን። ሁዴይቢያ ወደ ሁዴይቢያ ሁኔታ እንምጣና ሁዴይቢያ ላይ ረሱል ሰለም ሀጅ ለማድረግ እንግዲህ ከበድር ምናምን ጦርነት በኋላ ሰሃቦችን ይዘው ሄዱ። አትገቡም አሉ ቁረይሾች። በቃ ሀጅ አታደርጉም ይሄን አመት። ረሱል ሰለም ሀጅ እናደርጋለን ብለው ነው ይዘዋቸው የመጡት ሰሃቦችን እና 3 ጊዜ አምር ሰጡ። በቃ ከተከለከለ እንግዲህ ችግር የለውም ሀጅ እንዳደረጋችሁ አይደል ቆጠርና እርዳችሁን ፈጽሙ፣ ጸጉራችሁንም ተላጩ አሏቸው። ሰሃቦችም ቢያሉ ማለት በቃ ነይተዋል። በጣም ኤክሳይትመንቱ አለ። ሀጅ የማድረግ ፍላጎታቸው ተነሳሽነታቸው ከፍተኛ ነው። ሲመለሱ በጣም ቀልባቸው ተሰበረና የረሱል ሰለምን አምር እንግዲህ በጣም ነው የሚያከብሩት ሰሃቦች። እንግዲህ አሁን እዚህ ጋር ሰሃቦች ሲባል ትልልቆቹም አሉ አይደል እና አቡበከር አሉ፣ ሁሉም አሉ እኮ እዛ ጋር በጣም ትልልቅ ሰሃቦች አሉ። ሁሉም ግን አምሩን ለመቀበል ሬዲ አልነበሩም። እናታችን ኡሙ ሰለማ ነች ረሱል ሰለምን በቃ ሞዴል ሆናቸው አንተ ሄደህ ጸጉርን ተላጭ። ከዛ በኋላ ረሱል ሰለም ተላጭተው ሲወጡ ሰሃቦች ደነገጡ። እንዴ በቃ የመራችሁ ሁሉ እንዴ ብለው ወደ አክሽን ገቡ። አሁን እዚህ ጋር የታሪክ ትስስሩ ከሴቶች ጋር ምንድነው የረሱል ሰለም እንትን ላይ በቃ ሰሃቦችን በሂክማ መያዝ ላይ ከኋላ በቃ ተመክረዋል። ተመክረው ገቡ። ተመክረው ነው የወጡት። ወደ ሰሃቦች ሲወጡ አንተ ሞዴል ሆነ አሳያቸው ያለቻቸው ኡሙ ሰለማ ነች። እናታችን አይሻ ጋር መምጣት እንችላለን። እናታችን አይሻ እንግዲህ እሷን ያህል ሀዲስ ያስተላለፈ የለም። ከ2000 ምናምን በላይ ሀዲስ ነው እናታችን ኸዲጃ ያስተላለፈችው። ብዙ ሮል ነበራት። ታስቀራለች ፊቁን፣ ምኑን፣ ሀዲሱን ብዙ ነገር ነው። ይሄ ሶሻል ኢንጌጅመንቷም ከፍ ያለ ነበረ። ከሰሃቦች በጣም ብዙ ሴቶችን ማንሳት እንችላለን። ፋጢማ ቢንት ቀይስ አሁን እቺ ከነ ዑመርና ከአይሻ ጋራ የሚካለፉ ጉዳዮች ላይ ስታንስ ኖሯት ስትታገላቸው የነበረች ሰሃቢት ነች። እቺ ያለች አስማ ቢንት ዘይድ ወፊዳህ የሚባል ጉዳይ ላይ ከረሱል ሰለም ጋር በአዋርዶች ጉዳይ በዚህ በሼሮች ጉዳይ ላይ ዲስከስ የምታደርግ ትልቅ ሰሃቢት ነች። ኡሙ አቲያ አልአንሳሪያ የምትባል የኢድ ሰላት ፕሬየር ላይ እንዲሁም የረሱል ሰለም ሪቹዋል የሚባሉት ትጥበት ላይ ኢንጌጅ ያደረገች ነች። ኡሙ ሃኒ ቢንት አቢ ጣሊብ እቺም በጣም ትልቅ እንስት ነች። ሳንክቸሪ የሆኑ ጉዳዮች ላይ የሴቶች ፐብሊክ ሴኩሪቲ ላይ ከረሱል ሰለም ጋር ዲስከስ ስታደርግና መብት ስታስከብር የነበረች ሴት ነች። አሁን እንደነዚህ አይነት እንስቶች በረሱል ሰለም ጊዜ መኖራቸውን እንትን አንልም፣ ፊላል ኦብዘርቭ አናደርጉ። ሲወራበትም አይታይም። አንዳንድ እንስቶች ነበሩ። አሁን ኸይበር ላይ በተለይ የነርሲንግ አገልግሎት ሲሰጡ የነበሩ ነብዩ ሰለላሁ ዐለይሂ ወሰለም አስፈቅደው በቃኛ እንትን ማለት አለብን። ውንድድ የሆኑ ሰዎች በጦርነት ያው አደጋ ይፈጠራል፣ ሰዎች ይቆስላሉ፣ ይሞታሉ። ስለዚህ እንቁስለት ምናምን እንትን የሚሉ እንስቶች ነበሩ። እንደዚህ አይነት ሴቶች ነበሩ። በረሱል ሰለም ጊዜ አክቲቭ የሆነ ሮል ነው ያላቸው። በጣም ብዙ ሰው ጉዳዩን እንደ ጉዳይ ብቻ የምታየው ነገር አይደለም። ለምሳሌ አንድ ከጃሂልያ ፓተርን ነው የወጡት እነዚህ ሴቶች። ላይክ ወርስት ነገሩ ከሆነ ፓተርን ማለት ነው። በቃ ጨቋኝ የነበረው ፓተርን ደግሞ ማለት ሁሉም አልሞተም እኮ። ጃሂልያን እኮ ኤክስፔሪየንስ ያደረጉት ሰዎች መልሰው ደግሞ እስልምናን ኤክስፔሪየንስ እያደረጉ ነው የኖሩት። አዲስ ሰዎች አይደሉም ክሬት የተደረጉት። ለምሳሌ ጃሂልያን ሪቫይቭ ያደረጉት ሌሎች አዲስ ሰዎች መጥተው አይደለም አይደል ሪቫይቭ ያደረጉት። ራሳቸው ሰዎች ጭንቅላታቸውን ለውጠው አቲቲዩዳቸውን አስተካክለው ምልከታቸውን ሁሉ ነገራቸውን ጋያቸውን በረሱል ሰለም በቁርአን በሐዲስ ኖት ነሰሰርሊ በቁርአን ላይ እንትን ብለው ነው ቤዛ አድርገው ነው ራሳቸው ሰዎች መለወጥ ችለው ከዛ ደግሞ ለሴቶች እንዲህ አይነት ክብርና ፍቅር ሲያሳዩ ዋስዱ ይሰይ ሱብሃንአላህ። በዑመር ኢብኑ አልኸጣብ ጊዜ የማርኬት ጉዳይ ላይ የምታጠናው አንድ ሴት ነበረች። እንግዲህ ዑመር ጃሂልያ ላይ ከነበሩበት ፓተርን አንፃር ልክ ኸሊፋ ሲሆኑ እንዲህ አይነት ሴቶችን እንዲ ኢንቮልቭ የሚያደርግ
እንትን ሲቹዌሽን ውስጥ ይገባሉ ብሎ ማን ኤክስፔክት ያደርጋል? ምክንያቱም ለውጥ ከባድ ነገር ነው። በጣም ከባድ ነው ማለት የኖርክበት ደግሞ አትሞስፌር ሁኔታ አንተን የሰራህ ነገር በጣም ይከብዳል። ስለዚህ ትላንትና ሴት ልጅ ተወለደልኝ ብለው ስቅስቅ ብለው ሲያለቅሱ የነበሩ ሲቀብሩ የነበሩ ሰዎች ተነስተው ለሴቶች ሲቆሙ የሴቶችን ሀሳብ ዝቅ ብለው ሲያዳምጡ በጣም ይገርማል። እንግዲህ አንድም ቂሳ ማንሳት ይቻላል አይደል? አንዱ ሚስቱ ሲቸገረው ኮምፕሌን ለማቅረብ ወደ ዑመር ይሄዳል ረዲየላሁ ዐንሁ። እሳቸው ጋር ሄዶ ልክ ቤታቸው አካባቢ እንትን ሲል ሚስታቸው ስታንገበግባቸው ይሰማል። ያአላህ ስታንገበግባቸው ሲሰማ እንዴ ብሎ ደንግጦ እሳቸው አሚሩል ሙእሚኒን እሳቸው ቤታቸው ላይ ችግር አለ እንዴ ብሎ ይመለሳልና አሁን እንዲህ አይነት ሴናሪዮች ምን መሰለ ሴናሪዮ እንደ ሴናሪዮ ፈኒ ሊሆን ይችላል። በቃ እሺ የሆነ ትምህርት ወስዶበታል ልትል ይችላል። ግን አስብ ቁጭ ብሎ ሲመከሩ የነበሩት ወይንም ደግሞ ሲወቀሱ የነበሩት ትላንትና በጃሂልያ ዘመን ላይ በጣም ስትሮንግ የሆነ ስታንስ የነበራቸው በሴቶች ጉዳይ ላይ በምናም ጉዳይ ላይ በጣም ኤክስትሪሚስት የነበረ ቪው የነበራቸው ሰው ዛሬ ላይ እስልምና እንዲ ሞዲፋይ አድርጓቸው ለሴት ልጅ መብትና ክብር ሲጨነቁ ስታይ በጣም በጣም እንትን ይላል። ወደ ታቢዮች መሄድ እንችላለን። ከታቢዮች ውስጥ እቺ ሴት በጣም ጎልታ ትታያለች። አምራህ ቢንት አብዱራህማን ትባላለች። አምራህ ቢንት አብዱራህማን እናታችን አይሻ ቤት ነው ያደገችው። በኢልም ነው ያደገችው። እናታችን አይሻ ስር ብዙ ሀዲሶችን ቀርታለች። በጣም ብዙ ኢልም ከስባለች እና በዑመር ኢብኑ አብዱል አዚዝ ጊዜ እስከሳቸው የኸሊፋነት ጊዜ የነበረች ሴት ነች። ፕሮባብሊ 30-40 ዓመት ያህል ትበልጣቸዋለች። ዑመር ኢብኑ አብዱል አዚዝን የዛን ያህል ትበልጣቸዋለች እና ጁሪስት ነበረች። በዛ ታይም ጁሪስት አሁን በነገራችን ላይ ከአሁን ጋር በደንብ እናስተሳስረዋለን። ምን ያህል እህቶች የመጅሊስ የፈትዋ የምናምን ጉዳይ ላይ ገብተው ኢንቮልቭድ ሆነው ምን ያህል ድርሻ አላቸው የሚለውን ነገር ማየት ይቻላል። እና ያ እንግዲህ ሰሃቦችን አነሳን፣ ታቢዮችን እያነሳን ነው። ታቢዮች ላይ አምራህ ቢንት አብዱራህማን ጁሪስት ነበረች። አንዳንድ ጉዳዮች ላይ ሀሳብ ታስቀይር ነበር ቃዲዎችን። ቃዲዎች ለምሳሌ ምን አይነት ኬስ ተፈጥሮ ያውቃል መሰለ? ቀብር ውስጥ ቀብር ላይ የሰረቀ ሰው ሁክሙ ምንድን ነው? ለምሳሌ መቃብር የገባ ሰው አለ። እንደውም በድሮ ዘመን ከሆነ ከነ ጁዌለሪው ምናምን ይቀበራል። ከነ ጌጣጌጡ ምናምን ይቀበራል በድሮ ዘመን እና መቃብር አካባቢ መስረቅ የተለመደ ነው በድሮ ትራዲሽኖች። አሁን ላይ እንኳን ብዙ የለም። ግን ድሮ ሰዎች በተለይ ይሄ ከበርት የሚባሉ ሰዎች ከነ ወርቅ ከነ ጌጣጌጣቸው ነው የሚቀበሩትና ይሄ ሰውዬ ግን ያው እንዲህ ከዓለመል ኢስላም እንትን ያለበት ዘመን ስለሆነ ጌጥ አይደለም የሰረቀው ነገር ከፈን ነው ማለት ፎር ዋት ፐርፐዝ እንደሰረቀው አይ ዶንት ሃቭ ኤኒ አይዲያ። ያን ያህል እንዲህ ክሉ በጣም ዲስክራይብ የተደረገ ነገር አይደለም። ግን ቃዲዎቹ ያው ሁክሙን ስታየው የሰረቀ ሰው ነው። የሰረቀ ሰው ደግሞ እጁ ይቆረጥ የሚል ሁክም ነው ያለው አይደለ? ስርቆት ያው እጅ ነው የሚያስቆርጠው ሸሪዓ በሚደነገግበት አትሞስፌር። የዚህን አይነት እንትን አስቀይራለች እሷ። አይ ነብዩ ሰለላሁ ዐለይሂ ወሰለም ያሉት ሐዲስ አለ የእንትን ያለ ሰው ምንድነው እሱ ቀብር ውስጥ ያለን ሰው አጥንት ከሰረቀ ወይ የሆነ ነገር ከተሰረቀ አላይቭ እንዳለ እንደተሰረቀ ኮንሲደር የሚደረገው በህይወት እንዳለ ሰው እንደተሰረቀ ነው ኮንሲደር የሚደረገው። ስለዚህ ይሄ ሁክም አይቆምበትም ብላ ሀሳብ አስቀይራለች። ሌላ አይነት ካፒታል ፓኒሽመንቶች እንዲቀየርለት የሆነ ኢምፕሪዝመንት እንዲሰርቭ ምናምን ተደርጎ ሰውየው የዚህ አይነት እጁ የሚቆረጠው ምን አይነት ሰው ነው? ይሄኛውስ ምን አይነት ሰው ነው ታዲያ? ያኛው ላይ ፕሮባብሊ ይሄ ሰፊ ዲስክሪፕሽን የለም። ግን ፕሮባብሊ የሚሉት ምንድነው ለምሳሌ አንተ ሀድ ሊቆም የሚችለው በምን አይነት ሲቹዌሽን ነው? ለምሳሌ አውፍ ካለው ሰውዬ የተሰረቀው ሰውዬ አላይቭ ነው ተብሎ ኮንሲደር ይደረጋል። ስለዚህ የዛ ሰውዬ ኦፒኒየን ማተር ያደርጋል አይነት ነው። የአይነት ኮንሲደሬሽኖች ስለተቀመጡ ማለት ሙሉ ለሙሉ ኃላፊነት ወስደን እንትን የስርቆት ላይ ያለውን ያህል እንትን አንለውም ነው ቅጣት እንትን አንለውም አንቀጣውም ነው ያሉት። ስለዚህ
የዛም ሰውዬ ኮንሴንት አለው ማለት ነው። ኮንሴንት አለው ግን ኮንሴንቱ ደግሞ ኦልሬዲ ሞቷል። ግን በሌላ መልኩ ደግሞ ትምህርትም እንዲሆን ወደ ካፒታል ፓኒሽመንት እንዲቀየር ተደርጓል። ይሄ ሀሳብ የሷ ሀሳብ ነው። ጁሪስት ነበረች። በቃ የጁሪስት በአማርኛ ለማየት ሞክሬ ነበር። ጠበቃም ይላል፣ የህግ ባለሙያም ይላል። ጠበቃና የህግ አማካሪ ግን የዲን ጉዳዮች ላይ በጣም ሀዲስ ቀርታለች። የፊቅህ እውቀቷ በጣም የሚገርም ነው። ብዙ ምናነሳቸው እህቶች ይኖራሉ፣ ብዙ ምናነሳቸው ሴቶች ይኖራሉና ሀፍሳ ቢንት ሲሪን የምትባለው ደግሞ የሙሐመድ ቢን ሲሪን እህት ነች። እንግዲህ እሷ ያው ፍሪድ የሆነች ስሌቭ ነች ማለት የተለቀቀች ነጻ ባሪያ ነች። ገና በ12 ዓመቷ ነው ቁርአንን ያፈዘችው ይባላል። ሐሰን አልበስሪና ታላቅ ወንድሟን መሐመድ ኢብኑ ሲሪንን ትበልጣለች ተብሎ ኮንሲደር ይደረጋል። አረባክ በእውቀት እቺ በጣም ታቢይ ነች፣ በጣም ጎበዝ ነች። ኡሙል ደርዳ አልሱጋራ እቺ በጣም ኡሙል ደርዳ አልሱጋራ እና ኡሙል ደርዳ አልኩብራ የሚባሉ አሉ። የአቡ ደርዳ ሚስት ነች ኡሙል ደርዳ ኩብራ። ኡሙል ደርዳ አልሱጋራ እቺ ዳመስከስ አካባቢ የኖረች፣ ወደ ጄሩሳሌም የተወሰነ ኖራለች። በኡመያድ ጊዜ ነበር የነበረችው። ኡመያድ ዳይናስቲ ላይ ወይም እዛ የነበረው ሞስክ ላይ እዛ የነበረው መስጊድ ላይ ታስቀራ ነበረ። የመጨረሻ የሚገርመን ነገር ለንገር ኸሊፋው አብዱል ማሊክ ኢብኑ መርዋን እሷ ጋር ሄደው አቴንድ ያደርጉ ነበር መስጊድ ውስጥ። እሷ ሲኖራት ዱሩሶች ምናምን ነገር ሲኖሯት እሷ ጋር ኸሊፋው እንግዲህ በቃ ሄደው ምናምን እሷ ስር ሄደው ይቀሩ ነበረ፣ ያደምጡ ነበረ። ሰይድ ኢብኑ ሙሰይብ የእሷ ስም አልተጠቀሰም፣ ግን አባቷ በጣም ትልቅ ሰው ነበረ። በጣም ሰይድ ኢብኑ አልሙሰይብ የእሳቸው ሴት ልጅ ስሟ አልተጠቀስም፣ ግን ሴት ልጃቸው በጣም ፊቅህ ላይ ከፍተኛ እውቀት ነበራት። ባለቤቷ አባቷ ጋር ሄደው መቅራት ይፈልጋሉና አንዳንድ ጊዜ ችግር የለውም እኔ ጋርም ብቀራ ያው አባቴ ጋር እንደቀራ ነው ኢልሙ አለ ኦሬዲ ኢልሙ አለ ባትጨናነቅ ብላ እንደዚህ አይነት ሀሳቦችን ምትሰጣቸው ኦፖርቹኒቲዎች ነበሩ። የአባስና የኡመያድን እንትን በዚህ እንትን ማለት እንችላለን፣ ምክንያቱም ታቢዮች ከነሱ ስለማይወጡ የሴት ሰሐቢያቶችን እንዲሁም ደግሞ ታቢያቶችን ታሪክም እንደዚሁ በተወሰነ መንገድ ለማየት ሞክረናል። አሁን ደግሞ እንግዲህ በእስልምና እምነት ውስጥ ያላቸውን ዩኒክ ኮንትሪቢዩሽን አዊሽ ቅድም እንዳልከው ሴቶች በደንብ ቢያወሩት እንዴት ነው በሴትና በወንድ መካከል በርዘኽ አለ ይባላል። ማለት ወንዶች ፉሊ አንደርስታንድ የማያደርጉት የሆነ አይነት የሴቶች ዓለም አለ። ፉሊ በመካከላችን የሆነ አይነት ግርዶሽ አለ። ሴቶች ቢሆኑና ሀሳቡን ቢያንሸራሽሩት ጥሩ ነበር። ግን አትሊስት በር ከፋች ይሆናል ያወሩበታል ብዬ ተስፋ አደርጋለሁና እስቲ ስለ ዩኒክ ስለሆነ ኮንትሪቢዩሽናቸው እናወራ። ዩኒክ በሴቶች ብቻ የተደረገ አስተዋጽኦ ካለ ስለሱ እናንሳስ። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶች በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። እንዲሁም የንግድ ሱቆችን በፒያሳ በጋርመንትና በገላን የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ የ30% ቅናሽ የተደረገው ቀድሞ ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም፣ የትውልድ አሻራ የሚያርፍበት ታላቅ ዕድል ነው።
አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ኦኬ ዩኒክ ኮንትሪቢዩሽናቸውን ያው እንግዲህ በተለይ እዚህ ዘመን ላይ ሆነን ስናወራ ሴት ልጅ መቅራት ትችላለች፣ ኢጅቲሃድ ማድረግ ትችላለች ምናምን ብለን ነው የምናነሳው መቼ ማለት ምክንያቱም በጣም ብዙ በተለይ እውቀት ዲሞግራፊውን ካየኸው በጣም ወደ ወንዶች እያደላ ነው። በተለይ ላስት 200 300 በጣም ለጠጠ ነው 400 ዓመት ማለት ይቻላል። ካለፉት 400 ዓመታት ወዲህ በቃ ሞር የወንዶች የኢልም ፓተርን ከፍ እያለ መጥቷል። ግን ዩኒክ የሆነ ካራክተሪስቲክስም ነበራቸው ሴቶች። ለምሳሌ በኋላም ላይ እናነሳዋለን የነ ኢብኑ ሐጀር አልአስቀላኒ የነ ኢብኑ ተይሚያ እነዚህ ትልልቅ እንግዲህ ከበድ ያሉ ጠንከር ያሉ ሼኹል ኢስላም የተባሉ እንዲህ አይነት ማዕረግ የተሰጣቸው ትልልቅ ዑለሞች ናቸውና ብዙ ጊዜ በሴቶች የሚመጡ ሀዲሶችን ብቻ ነበር የሚቀበሉት። ዩኒክ ያደረጉ እንዴት ይሄ ማብራሪያ ይፈልጋል በደንብ። ኦኬ ሀዲስ ፋብሪኬት ይደረጋል። እሺ ለምሳሌ የሆነ ሀዲስ እንዲተላለፍ ኮንዲሽኖች አሉት አይደለ? ለምሳሌ ሀዲስ ዝም ብሎ ከሁሉም ሰው የሚተላለፍ ነገር አይደለም። ሪፈረንስም ስላለህ ብቻ የምትሰጠው ነገር አይደለም። ለምሳሌ ሙስሊም መሆን አለበት ይባላል ከኮንዲሽኖች ውስጥ ሀዲስ ሲተላለፍ ወይም ሲዘገብ። አቅሉ በደንብ ጤነኛ የሆነ ሰው፣ ስትሮንግ ሚሞሪ ያለው ሰው፣ ዋሽቶ ማያቅ ሰው፣ ትረስቶርዝ የሆነ ሰው፣ እንደዚህ አይነት ኮንዲሽኖች አሉ ሀዲስ ሲተላለፍና ሶ ፋብሪኬት የሚደረጉበት እድል አለ። ለምሳሌ ሶሻል ለሆኑ ኢንተረስቶች፣ ፖለቲካል ኢንተረስት ወይም ኤክስተርናል ለሆኑ ኢንተረስቶች ሀዲስ ፋብሪኬት ይደረጋልና ከ1000 በላይ ወንዶች ሊመጡ ይችላሉ የሀዲስ ፋብሪኬሽን ላይ ሊጠቀሱ። እንዲህ መረጃ ያላችሁ ወንድ እንዲህ እየተባለ የሚጠቀስ ይህ ሰውዬ በቃ እንትኑ ልክ አይደለም ፋብሪኬት ተደርጓል ተብሎ የሚጠቀሱ ብዙ ወንዶች አሉ። በሴት በኩል ግን የለም። ኦኬ ምን ያህል ሙሐዲሳት ያሉ ይመስላል? ሴት ስማቸው ብዙ ጊዜ ሲጠቀስ አንሰማም። I don't know እኔ እንግዲህ ሪፈር ያደረኩት መጽሐፍ ላይ ብቻ ማለት ነው። እንግዲህ አንድ ሰው ነው ይሄንን ያጠኑት፣ ዶክተር መሐመድ አክረም ነደው ይባላሉ። በሴቶች እንትን ላይ በጣም ስፔሻላይዝ ያደረጉ ናቸው። አልሙሐዲሳትን እንግዲህ በ9 ቮሊዩም እያዘጋጁ ነው ከ2 ዓመት ጀምሮ ያን መጽሐፋቸውን እያዘጋጁ እንደሆነ አውቃለሁ። ሞር ዳን ኤዲኬድ እንግዲህ ከ10 ዓመታት በላይ የ8000 ሙሐዲሳቱን ታሪክ አጥንተዋል። 8000 ሴት ሙሐዲሳት አሉ ነው? አዎ ይሄ አሉ ብቻ አይደለም እሳቸው የደረሱባቸው እሱ ያጠናቸው 8000 ናቸው። 8000 ሴት ሙሐዲሳቶችን። ሙሐዲሳት ማለት ለሴት ነው። ሙሐዲስ ሲሆን ያው ሐዲስ ያስተላለፉ ሐዲስ ላይ በቃ ኢንጌጅ ያደረጉ ሐዲስ ያስተማሩ ያስተላለፉ እንደዚህ አይነት ነገር ላይ ሙሐዲስ 8000 ሙሐዲሳቶችን ታሪክ ግሬት ነምበር ኦቴንቲክ በሆነ መልኩ አጥንተው ኮምፓይል አድርገው አዘጋጅተዋል። ይህ ሁሉ ሴት ታዲያ የትገባ ሊያስብል ይችላል። ምክንያቱም ሐዲሶቻቸው ማለት ሐዲሶቻቸው ኦፍ ኮርስ ኦቴንቲክ በሆነ መልኩ ይቀርባል እኮ። ቡኻሪ ላይ የተጠቀሱ ብዙ እንስቶች አሉ፣ ብዙ ሴቶች አሉ። ግን ምንድነው ሴቶቹ የነዛ ሴቶች ባዮግራፊ እንትን አልተባለም። ልክ እንደ ወንዶቹ አልወጣም፣ ቦልድ አልሆነም። ለምሳሌ ኢብኑ ተይሚያ ሲባል በቃ ይታወቃል። ቅድም ያልኩ ኡሙ ደርዳ ስልህ ደግሞ አይመጣልህም፣ ያ ፋጢማ ስልህ አይመጣልህም። ለምንድን ነው ፖይንቱ? አሁን ለምሳሌ ወደ እነ ኢብኑ ሐጀር መሄድ እንችላለን። ኢብኑ ሐጀር አልአስቀላኒ ማለት 2 አይነት በእንትናቸው በባዮግራፊያቸው ጉዳይ ላይ 2 አይነት እይታ አለ። ለምሳሌ ከ300 በላይ ሰዎች እሳቸውን አቀርተዋል ይባላል። በቃ ስኮላሮች አንዳንድ ቦታ እስከ 600 የሚያደርሱት አሉ። 600 ሰው ጋራ እሳቸው ቁጭ ብለው ቀርተዋል ይባላል። እና ኢብኑ ሐጀር አልአስቀላኒ በጣም ትልቅ አሊም ናቸው በጣም እና ከ50 እስከ 60 የሚሆኑት ሴቶች ናቸው። እሳቸው ሄደው ያቀሯቸው እሳቸውን ያቀሩ ማለት ኢብኑ ሐጀር ሲባል ሁሉም ሰው ያውቃል፣ በጣም ብዙ ሰው ያውቃቸዋል። ኢብኑ ተይሚያ ሲባል በደንብ ብዙ ሰው ያውቃቸዋል። ከ60 በላይ ሰዎች ጋር እሳቸው ቀርተዋል ይባላል። አንዳንዶቹ እስከ 100 ይላሉ። ከ3 እስከ 5 ሴቶች ደግሞ እሳቸው እንትን ብለዋል
ከሴቶች ስር ቀርተዋል እና እነሱንም ያው እንትን ሪፈረንሱም ስላለ ያስቀምጧቸዋል ወደ በኋላም ሪፈረንስ ማን ነበሩ የሚሉትን ነገሮች ማየት እንችላለን። ስለዚህ ሴቶች ኢልም ላይ የነበራቸው ኮንትሪቢዩሽን ቀላል የሚባል አይደለም። ምክንያቱም ቅድም ባልኩ ምክንያት አንደኛው ምክንያት ይሄ ሙሉ ምክንያቱ ሳይሆን አንደኛው ምክንያት እሱ ነው። ሴቶች ሀዲስ አያዛቡ፣ ፋብሪኬት ያደረጉት ሀዲስ የለም። አንድም ሴት በሀዲስ ፋብሪኬሽን ትወንጀል አታውቅም። ምንም አይነት ሪፈረንስ የለም። እንደውም እኔ መጽሐፉ ላይ ይሄን አነበብኩኝና ምናልባት ግን ያው ፕሮግራም ላይ ሚዲያም ላይ ስቀርብ ደግሞ በራስህ ከመጽሐፉም ውጪ ደግሞ ሪፈር ማድረግ አለብህ። አየሁ በደንብ እንትን አልኩኝ፣ ለማጥናት ሞከርኩ። እስኪ የሆነች አንድ ሴት ይህን ቫሊዴት የምታደርግ በውሸት ተጠርጥራ ወንዶችን ነጃ የምታወጣ አንድ ሴት የለችም በፋብሪኬሽን ጉዳይ ላይ እና ሱብሃንአላህ this is great by the way even እኔ ራሱ አሁን ማለት ነው ብሩክ this nowadays ሴት like በዝርፊያ ወንጀል የተጠረጠረ ዝርዝር ውስጥ ሴቶች ሳይ በጣም ነው የሚገርመኝ፣ በጣም ነው የምደነቀው። ፕላስ የሆነ አሁን እንደዚህ ልብስ ቤቶች ምናምን አካባቢ ሴቶች አልባሳት የሚሸጡበት ቦታ ላይ like literally ወንድ ገብቶበት አይታወቅም የሚባል ቦታ ላይ የሴቶች መዋቢያ ቦታዎች ላይ ምናምን እቃ ጠፋ እና ምናምን ሲባል የሆነ ሴቶች ናቸው ከዲት እንደዚህ ያደረገችና ሪሊ ሴቶች እንደዚህ ያደርጋሉ የሚል ጥያቄ ሁላ ይነሳብኛል። አይመጣም እኮ የሶሻል እንትን ላይ ሶሻል ኢንጌጅመንታቸው ላይ ብዙ ነገር ላይ ካየ ይሄ ከክሪሚናል ሬቱ ጋር ካየው ከኢምፕሪዝመንት ጋር ካየው አደጋ ከማድረስ በመኪና ጉዳይ ላይ ካየው ኤኒ ነገር ላይ ወንድ ነው ችግር የሚፈጥረው ነው የምትለው? አይተው አይደለም አታስበለ። ለምን መሰለ አሁን ግን እንዲህ አይነት ሀሳቦችን ስትሰጥ ብዙ ጊዜ ምን አለ መሰለ እስልምና ላይ ኤክስትሪም ቪው ያላችሁ አሉ አይደል? እና ደግሞ አሁን በፌሚኒስት በምናምን ጉዳይ ላይ በኒዮ ሊበራሊዝምም ልትለው ትችላለህ፣ ፖስት ሞደርኒስትም ልትለው ትችላለህ። ሁለቱም ዘሴም ናቸው። እይታችሁ አንድ አይነት ነው። ዘሴም አይነት ቶት ነው ያላችሁ ማለት በዚህ በኩል ኤክስትሪም ያልካቸውም ይሄ እስልምና ውስጥ ሆነው በጣም ሴቶችን ኤክስትሪም በሆነ መልኩ የሆነ አይነት እንትን ውስጥ የሚያስቀምጧቸው የመጨረሻ አይነት ኤክስትሪም ቪው የሆነ ወንድም ብቻ ለመካደም ሆነ ወንድ ለወንድ የሆነ አገልጋይ ምናምን አድርገው የሚያዩዋሉ። በቃ የሶሻል ኢንጌጅመንታቸው ሶሻል ሪስፖንሲቢሊቲያቸው ላይ በቃ ዳውት የሚያደርጉ ደግሞ በጣም የሚገርመን ነገር ልንገርህ፣ ኮት የሚያደርጉት ወይንም ደግሞ ሪፈር የሚያደርጉት ኡስታዝ ደግሞ ሴት ጋር ቀርቷል። ያ ቅድም እንደጠቀስ ነው ማለት ነው። ሴት ጋር ቀርቷል ማለት አንተ የኢልም እንትን ሰንሰለትን ቼንህን ትፈትሸዋላ ከማን ጋር እየቀረው ያለሁት ወይንም ደግሞ እኔ ዴሊቨር ማደርገው ምኖርበት ኢልም የትኛው ነው ብለህ ታየዋለህ። ልክ ስታየው ያ ሰው ያ ግለሰብ ባዮግራፊው ምንድን ነው እሱ ይመስሉ ባዮግራፊያቸው ምን አይነት ነው ብለህ ስታጠና ባዮግራፊያቸው ላይ ሴቶች አክቲቭ የሆነ ሮል አላቸው። ከበድ ያለ ጠንከር ያለ ጠጠር ያለ የኢልም እንትን ኦልሬዲ ከሴቶች እንትን ብለዋል ተምረዋል። እና በዚህም በኩል ደግሞ ኒዮ ሊበራሊዝም የሚያየው ምንድን ነው ወንድ አያስፈልግም ምናምን ነገር ይልሃል። በቃ ሴት ብቻዋን መቆም ትችላለች፣ በጣም ኢንዲፔንደንት ነች። እኛ ሀገር ላይ ያለው የፌሚኒዝም እንትን ያው ይታወቃል። ያን ያህል አይደለም ማለት አልሐምዱሊላህ እኛ ሀገር ላይ እኮ በጣም እኮ የሚገርም እኮ እንደው አስመኝ ሴት በባል አልደብደብ ስትል ማለት ነው የሚያኮርፉ እንዳለ እኮ አርፋ አትደበደበ ነው። እኔ ግራ ነው ቢገባኝ አንዳንድ ጊዜ ይሄ እኮ ጃሂልያ እኮ ነው። በቃ ሴት ልጅ መብቷን ከጠየቀች የሆነ ፌሚኒስት ነሽ ብለህ ማሸማቀቅ ማለት ከየት ያመጣ ነው ተውት ነው። በቃ እነዚህ እንስቶች እኮ እየጠቀስን እኮ ነው። እነዚህ ሴቶች እኮ እንትን ለምሳሌ ኢብኑ ተይሚያን እከላ ያቀርታለች ማን ነው ኢብኑ ሀጀር አልአስቀላኒን እነዚህ እህቶች እንትን ብለዋል አቀርቷቸዋል ስትል የሆነ ሶሻል ላይፍ የሌላቸው ነው የሚመስል ትዳር ህይወት የሌላቸው ነው የሚመስል ባላንስ አድርገውት ነው ህልም የሌላቸው ምናምን በቃ የሆነ ቀጭን ብቻ አይደለም ህይወታቸው እሱ ብቻ ቂራቱ ብቻ አልነበረም። ልጅ ይኖራቸዋል፣ አክስት አጎት አላቸው፣ ትዳር አላቸው። ኢብኑ ተይሚያን ካቀሯቸው ባላን የምንመለስበታለን ቤተሰባቸው አለች የኢብኑ ተይሚያ በቃ ኦኬ ፋሚሊ ረህመቱላሂ አለይህ የእሳቸው ደግሞ ፋሚሊ ያውም ሴት አለች። በቃ
ላይክ እንደ ፋሚሊ ነው እድገቱ ስታየው። በቃ ፋሚሊ ውስጥ አሁን ለምሳሌ አቲቲዩድህም ባላንስ ያደርጋል። ሁሉን ነገር በወንድ ሁሉን ነገር ይሄ በወንድ ነው መደረግ ያለበት አትልም። የኢልም ጉዳይ ላይ ኢቭን የሀዲስ ዘገባ ላይ ራሱ ሪኳየርመንቱ ወንድ ሴት የሚል አይደለም፣ ጾታ አይደለም፣ ጾታ የለውም። ሪኳየርመንት ውስጥ እንደዚህ አይነት እንትኖች አልነበሩም። እና ወደ መዝሀቦች መምጣት እንችላለን። አሁን 4ቱ መዝሀቦች አሉ። ለምሳሌ ኢማም አቡ ሐኒፋ አሉ። እሳቸው ሐመድ ቢን አቢ ሱለይማን የሚባሉ ግለሰብ ጋር ነው እንግዲህ እሳቸው አቡ ሐኒፋ በጣም እንትን የሚሉት በጣም ያቀሯቸው የሚባሉት ይህ ግለሰብ ናቸው። አቡ ሐኒፋን በሴት ቀርተዋል። ሐመድ ቢን አቢ ሱለይማን እሳቸውን በሴት ቀርተዋል። ምክንያቱ ኮመን ነገር ነበር። ዳመስከስ ላይ ከኖርክ፣ ባግዳድ ላይ ከኖርክ፣ ጀሩሳሌም ላይ ከኖርክ እዛ አካባቢ ላይ ሴት ዳዮች፣ ሴት ሼኻዎች፣ ፊቅህ የሚያውቁ ሴቶች፣ ጁሪስፕሩደንስ ይሄ ሎው መሰል ነገራቶችን የሚያውቁ ሴቶች በጣም ብዙ ነበሩ። ስለዚህ ከዛ ማምለጥ አትችልም። በቃ ቅድም ባልኩም ኬዝ የኦቴንቲሲቲውም በደንብ የተረጋገጠ ነው። ሴት በቃ የሆነ ሀዲስ ስትነግረ ፋብሪኬሽኑን አይጠራጠሩም ነው ፖይንቱ። ስለ ፋብሪኬሽኑ ኢሹ አታነሳም። አንዳንድ ሰው የለም በቃ የሆነ ነገር ሲነግርህ በዲፎልት የምታምኑ ሰው አለ እኮ። አንዳንድ ሰው ደግሞ አለ ፈርዘር ጥናት ታደርጋለህ። ፈርዘር የሆኑ አይነት ቆይ እስቲ ይሄ ልጅ ባለፈው እንዲዋሽቶኛል፣ ባለፈው እንዲያድርጓል፣ ክሮስ ቼክ ታደርጋለህ። እና እያወቅከውም ደግሞ በጥርጣሬን መታየዋለህ። ምንም አይነት ኤክስፔሪንስ ላይኖረው ይችላል። ግን ወንዶቹ ላይ እንደዚህ አይነት እንትን ነበራቸው። ስክሪኒንግ ፕሮባቢሊቲ ያለ በደንብ ቼክ ኦቨር ቼክ ይደረጋል። በሴቶች በኩል ከመጣ ምንም አይነት ያን ያህል አይገኝባቸውም ብዙ ጊዜ። ኢማም ማሊክ እንግዲህ የማሊኪ መዝሀብ ናቸው። ያው በሬትም ካየ ነው በዓለም ላይ ማለት ትልቁን የመዝሀብ ድርሻ የሚወስዱት ከ40 እስከ 60% ይባላል። ያው ሀነፊ ነው ማለት ህንድም ስለሆነ ሊሆን ይችላል ይላሉ። የህንድ ሙስሊም ብዙ ነው። ፓኪስታን መሰል እንዲህ በተለይ ኖርዘርን ወደ ፋሪስ አካባቢ ላይ ሀነፊ በደንብ ይበዛል። ወደ ማሊኪና ሻፊ ተቀራራቢ እንትን ነው አይደል ያላቸው ሬት ነው ያላቸው። 20% this one 30% ይባላል ኮንሲደር ይደረጋል። እሳቸው ስለ ኢማሙ ማሊክ እንግዲህ ሴት ልጃቸው በጣም የቀራች ነች እና ቤት ውስጥ መተው ለምሳሌ ሰዎች ሲቀሩ ወይ ሲያስቀሩ ስትሰማ አንዳንድ ጉዳይ ላይ ሲዛነፉ ከበር ጀርባ ሆና እርምት ትሰጥ ነበረ። የኢማሙ ማሊክ ልጅ በቃሏ ታውቀዋለች። እያንዳንዱን ነገር የእሳቸውን አካሄድ ምናምን መሰል ነገራቶች በደንብ ታውቅ ነበር። እሳቸውም ይላሉ በቃ የኔ ሳይለንት ጠበቃ ልጅ ይችላሉ። ሳይለንት ነች፣ ሴት ነች፣ ከጀርባ ሆና ምናምን በቃ ሳይለንት ነች። ልጅም ነበራቸው፣ ሙሐመድ የሚባል ልጅ ነበራቸው። እሱ ደግሞ በቃ ፊቅ ላይ ምናምን እንዲህ ኢልም ላይ ብዙ ኢንተረስትድ አይደለም። ሁሉም ሰው ፈናለው ብለው ትተውታል። ና ኢማሙ ማሊክ እንግዲህ ከተለያዩ ሴቶችም ሀዲሶችን ከአይሻ ቢንት ሰዓድ ኢብን አቢ ወቃስ አልመደንያ ምትባለችን በጣም ትልቅ አሊም ነች፣ መዲና ውስጥ የነበረች ሴት ነች። ከነዚህ ትልልቅ ሴቶች ብዙ አይነት ኢልሞችን ሲከስቡ ነበር። ኢማሙ ሻፊ እንግዲህ የሚታወቅ ነው። በተለይ ሰይዳ ነፊሳ ምትባል ሴት የኢማሙ ሻፊን ይህን እንትን ብላለች። ግብጽ ውስጥ ነበረ ትኖር የነበረው። በሐሰን በኩል የረሱል ሰለም አህሉል ቤት ነች ተብሎ ኮንሲደር ይደረጋል። እሳቸው ኢማም ሻፊ እንግዲህ እሷ ጋር ሄደው የኢልም ጉዳዮችን ዲስከስ ያደርጉ ነበር። በጣም እንትን ይሉ ነበር እንግዲህ ማለችን ኢማሙ ሻፊ ሱብሃንአላህ ታላቁ ኢማም። ሌላው የኢማም አህመድ ኢብኑ ሐንበሊ አሁን እሳቸው እናታቸው ነች እንግዲህ ባግዳድ ድረስ ይዛቸው ሄዳ የኢልም ኮንትሪቢዩሽናቸው ላይ ብዙ ጊዜ ሴቶች ሲባል ኢልም ሲባል ምን አለ መሰለሽ በፋይናንስ ኮንትሪቢዩት ስላደረክ ብቻ ወይንም ደግሞ የሆነ የአባትነት ሮል ስለተወጣ ብቻ አይደለም አይደል ልጅነት የሚሰራው። አንዲት እናት ልጇ አሊም እንዲሆን ይዛ ሄዳ እንግዲህ ትራቨል ማድረግ ቀላል አይደለም። አሁን ነው ቀላል። ለምሳሌ አሁን ኤኒ ከዓለም ጫፍ እስከ የትኛውም ጫፍ ብትሄድ እንትን ኤጀንቶች አሉ፣ እነሱ በኩል ሳይደክምም ትደርሳለህ። እንዴት ነው አንዴ ናፕ እያረክ የምትደርስበት እኮ ሲቹዌሽን ተፈጥሯል ዓለም ላይ ና ያኔ ከባድ ብዙ ነገርህን ወይ ሀብት ንብረትህን ለሰው አስቀምጠ ነው የምትሄደው። በራሱ ቀን
የሚፈጀው ቀን ድካም የትራንስፖርት ሞዳሊቲ ደግሞ የምትይዘው እቃ አስበዋል። አሁን እኮ እኛ እንዴት ነው ሁለት ነገር እኮ ይዘን እኮ መሄድ እኮ በታክሲ ይዘን አከተባል ጋራኒ ምናምን ተላልፈ መኪና ያለው እሱ ሸኘኝ ስትለው እኮ ብዙ ኢንተረስተድ አይደለም ድክም ያለ ትውልድ ነው ብቻ አይዱን በጣም ኢኒሃው ብቻ የኢማም አህመድ ኢብኑ ሐንበል እናታቸው ባግዳድ ድረስ ይዛ ሄዳ እንዲማሩ እና የእውቀት መስመርን እንዲገበዩ አድርጋቸዋለች። በጣም ብዙ ሳሊህ ኢብኑ አህመድ የኢማም አህመድ ልጅ እንግዲህ ከሴት ልጃቸው ጋራ በጣም የጠበቀ ግንኙነት አላቸው። ሴት ልጃቸውም እንዲሁ በኢልም ጉዳይ ላይ በጣም የምትታወቅ ነች። ዑመር ቢን ሐሰን ኢብኑ ዘይድ አታቃፊ የተባሉም ግለሰብ እንደዚሁ በኢማም አህመድ ስር የነበሩ ልጆቻቸውን ያስተማሩ በጣም የሚታወቁ ናቸው። እዚሁ መጽሐፍ ሙሐዲሳት ላይ የተጠቀሱ ትልልቅ እንትኖች ናቸው። ሌላው ወደ ኢብኑ ተይሚያ እንምጣ ረህመቱላሂ ዐለይሂ ሸይኹል ኢስላም ቀረብ እያለን ወደኛ ዘመን ቀረብ እያለን እሳቸው እንግዲህ በ728 የነበሩ ስምንተኛው ክፍለ ዘመን አይደል ነሰሰርሊ እዛኛው ክፍለ ዘመን ላይ የነበሩ ታላቅ አሊም ናቸው። ትልቅ ሼክ ናቸው። እሳቸው በጣም ተጅዲድ ያመጡ ትልቅ አሊም ናቸውና እሳቸውን ለምሳሌ ኡሙ ዘይነብ ቢንት አልኸሊፋ አልዲማሽቂያ የተባለች ግለሰብ እሳቸውን በፊቂህ በሐዲስ እንትን ብላቸዋለች አቅርታቸዋለች። እና አንዳንድ ጉዳይ ላይ በተለይ ኢብኑ ተይሚያ የእሷን ኢልም በጣም ይወዱት ነበር። በጣም ሻርፕ ነች። በተለይ ፊቂህ ላይ ፊቂህና ሐዲስ ላይ በጣም ጎበዝ ነች። ቁርአን እንዳይክ ይሄ እንግዲህ ዳማስኩስ ለኖረ ሰው የሆነች ሴት በ12 ዓመቷ ሐፊዝ ነበረች ማለት አይ ማሻአላ ነው ኖርማል ነው። እኛ ሀገር አከተመች ቢባል ኖርማል እንደሚሆነው እኛ ሀገር እኮ ሴቶች የቂራት ስርዓት ላይ ራሱ እኮ አለመግባትን እንደ አንድ አድቫንቴጅ የቀራችን ሴት መፍራት ያ አይደለ የቀራችን ሴት እንፈራለን። ይሄ በትምህርት ምናምን እንደውም ግን ለምንድነው የምንፈራው? እንትኑ ካለ ሜቢ ጥናቱ ካለ ፊገር አውት ያረከው ነገር ካለ በሰማ ደስ ይለኛል። እኔ እነግራለሁ እኔ ወላይ ብዙ ግራይ ነው የሚገባኝ ማለት አሁን በእኔ ፐርሰናሊቲ ከጠየቅኝ ያልቀራች ሴት ወይንም ደግሞ እሺ ያልቀራች ችግር የለውም ለቂራት ራሱ ጥሩ አቲቲዩድ የሌላ ሴት ትረብሸኛለች ማለት እንትን ነው የምለው ዲቨስቲትድ ነው የምሆነው ማለት ለምንድን ነው ማይኖራት የኢልም ጉዳይ ላይ ማወቅ አለባት ብዬ ነው ማምነው። መጀመሪያ ብታውቅ ጥሩ ነው፣ ካላወቀች ግን ማወቅ አለባት ብዬ አምናለሁ። ግን ምክንያቱ ደግሞ ሜቢ እንደ ሶሳይቲ ላይክ ይሄ የማስኩሊን እንትን ኢፌክት ከፍ እያለ መጣና አይ ቲንክ ዲናችንን አልተር ያደረገ ይመስለኛል፣ ቼንጅ ያደረገ ይመስለኛል። የኢልም ጉዳዮች ለወንድ ብቻ የተሰጡ የሆነ ፈትዋ ሴት መስጠት ማትችልበት አይነት ኮንቴክስት ቅድም እያልኩ ነው። እና አምራህ እኮ በቃ ታቢዮች ናቸው። እነ ዑመር ኢብኑ አብዱልአዚዝ የነበሩበት ዘመን ላይ አክቲቭ የነበሩ ጁሪስቶች ናቸው። እኒህ ሴቶች እንግዲህ ፈትዋ እየሰጡ ነው። እንዲህ ይሄ አይሆንም በቃ እንዲህ አይሆንም ብለው ሌጋል የሆነ እንትኖቻቸውን ኦፒኒየናቸውን እየሰጡ ነው። ከሀዲስ እያጣቀሱ ሪፈረንስ እየጠቀሱ ቁጭ ብለውም ደግሞ ለኢልም ታይም ወስደው እንትን እያሉ በቃ ኦልሬዲ ኮንትሪቢዩት እያደረጉ ነው። ግን ዋትስ ዩር ኦፒኒየን? እኔ ምን ይመስለኛል መሰለ ያው የኛ ማለት የሜሬጅ ውስጥ ያለው ላይፍ ስታይል ቅድም እንዳልከው ሞር የወንዱን የማስኩሊን እንትኑን ፊድ እያደረገ የሚቆይ አይነት መሆን አለበት ተብሎ ባይ ዲፎልት የሚታመን ይመስለኛል። ስለዚህ ሴት ልጅ ስትቀራ ስትማር at the same time ለዚህ ለአቢዩዝ ለመደረግ አትመችም። ምክንያቱም ኮስቺን ታረጋለች እያንዳንዱን ነገር ሪዝነብል እንድትወል ጠይቀ ምናምን ትችላለች። ኢንሳም ወይ ነገሮችን የምታይበት ሻርፕነስ ደግሞ ከወንዱ የተሻለ ሊሆን ይችላል። ስለዚህ ባይ ዲፎልት ይሄ ሜሬጅ ውስጥም ሊሆን ይችላል ዋቴቨር ያለው ሪሌሽንሺፕ ውስጥ በጣም አድቫንቴጅ ወስዶ መኖር ለሚፈልግ ሰው አይመችም። እኔ እንደዛ ነው የሚገባኝ። ምክንያቱም ኮስቺን ካረጉ ዋይ ብሎ መጠየቅ ከቻሉ አንዳንዴ ደግሞ የተሻለ ሀሳብ ሊያመጡ ከቻሉ አሮን ነው እነዚህ የተሻለ ሀሳብ ማምጣቱ ምኑ ሞር በተማሩና በቀሩ ቁጥር ይበልጥ ሻርፕ እየሆነ የሚሄድ ይመስለኛል። ይሄን እኔ የሚታየኝ
ምክንያት ነው። ግን ቅድም እንዳልከው አንተ አስፋር አድቫንቴጅ መውሰድ የማትፈልግ ከሆነ በጣም ኦቨር ከዛ ውጪ መማሯ መቅራቷ እንደውም በጣም ሰፖርቲቭ ነው ማለት የተሻለ ሀሳብ እንድታመጣ የሚያግዛት ከሆነ ለቤቱ የተሻሉ ሀሳቦች እንድታቀርብ የሚያግዛት ከሆነ ዋስሮንግ ብለህ የምትቀበለው ከሆነ ግን በራሱ አድቫንቴጅ ይሆናል ብዬ ደግሞ አስባለሁ። ኦኬ ጃሂልያን በምርጫ መምረጥ በራሱ የሚደብር ነገር እኮ በጣም ጅህልናን እንደ አድቫንቴጅ ተጠቅመህ ኦፕሽንክ መሆኑ የህይወት መስመርክ ላይ የሆነ ጃሂልነት እየጠቀመኝ ነው ብለህ ኤክሰርሳይዝ ማድረግ በራሱ ጤነኝነት አይመስለኝም። በራሱ ሎጂካልም አይደለም በባህሪው ማለት ስለቀረች ስላወቀች ብቻ የመመረጥ እድልን ስትነፈግ ማየት በራሱ ኮሚኒቲያችን በጣም ኮራፕትድ ሆኗል ማለት ነው። በጣም ኮራፕትድ ሆኗል። ፎር ዛት ማተር ይህ ሰው ደግሞ ይህ እንትን ውስጥ ነው ፊጥራ ውስጥ ያለ ነገር ነው እውቀት። እሺ ለሚስት ባዳ ነች ማለት ባዳ ነች ለአንተ ህይወት ለምናምን እህትህ ባዳ አይደለችም። እህትህ ብትቀራ ደስ ይልሃል ማለት የሆነ እንትኗን የኢልም ጉለቷን ለምሳሌ የሆኑ ስብስቦች የሆኑ ሰርክሎች ላይ እህትክ ወይ እናትክ የኢልማቸውን ኤክሰርሳይዝ ሲያደርጉ ጉለት ስታይባቸው እኮ ትሸማቀቃለህ አይደል? በቃ ይደብራል። መቼም ጤነኛ አቅል ያለው ሰው የሆነ ጉለት ያለበትን በኢልም ጉዳይ ላይ ይህን የምትላቸው ሰዎች አጉድለው ሲያዩ ስታይ ወይ የሆነ ነገር ስታይ ይደብራል። ቶስ ችግር የለውም። ልጅህን ማስተማር ትፈልጋለህ፣ ልጅህ እንድትቀራ ትፈልጋለህ፣ መብቷን እንዳይነካ ትጠራለህ። ግን እቺ ልጅ ግን ለማግኘት የሄድክበት መስመር ግን አሊም ባልሆነች ሴት ውስጥ አሊም ልጅ መውለድ መፈለግ ራሱ እንዴት ነው የሚታየው እንዴ? አሊም ልጅ መውለድ ከፈለግ በኢልም የታነጸ ልጅ እንዲወጣልህ ከፈለግ እኮ አሊም የሆነች ሚስት ነው ማግባት ያለብህ። አለበለዚያ አቲቲዩድ ነገ ልጄ ተበላሸ፣ ልጄን እኮ እዚህ ቦታ አየሁት፣ ልጄ በዚህ በኩል እንዲተበላሽቶ እንዲያዛ አደረገኝ የምትለው እኮ በአንድ በኩል ኮንትሪቢዩሽንም አላት እናት። ለምሳሌ አባት ብቻ አይደለም ያንተ ኢልም ብቻ አይደለም ገቨርን አድርጎ ቤትን የሚያቆየው የእናትም ኢልም ነው ገቨርን አድርጎ። ለምሳሌ ቅድም ላይ አንስተነዋል የአቡ ሐኒፋ ታሪክ ላይ ባለቤታቸው በጣም አሊም ነበረች። የአቡ ሐኒፋ ባለቤት በጣም አሊም ነበረች። ኢቭን ኢጃዛ ሰጥተዋታል ይባላል። ገብተዋል። የኢልምም እንትን ነበራቸው ማለት የኢልም ኮሚኒኬሽን ነበራቸው። ቤት አንተ ከሚስት ጋር ያለ ኮሚኒኬሽን ማለት ያለን ኮሚኒኬሽን ምን አይነት ነው? የሆነ በመኗኗር ልጅ በመውለድ በምናምን ብቻ ተገደበና በኢልም ጉዳይ ላይ እሷን ሁሌ መብቷን ባለማሳወቅ አድቫንቴጅ እያገኘ ትኖራለህ። ከዛ ደግሞ ልጆች የማይሆኑ ልጆች ሆነው ይወጣሉ። ከዛ መልሰ ደግሞ ማህበረሰቡ እኮ ተበላሽ እንግዲህ እያልክ ደግሞ ታለቃቅሳለህ። ሴቶች እንዲማሩ መፍቀድ አይ ቲንክ ዛት ውድ ቢ ናይስ። ሶ ኢብኑ ተይሚያ ላይ እንምጣና ዘይነብ ቢንት መኪ አልሐራኒያ የተባለችም ሴት አለች። ዘይነብ ቢንት አሕመድ ኢብኑ ሽኩር፣ ሲተል ዳር ቢንት መጂድ አዲን ኢብኑ ተይሚያ። እቺ ቅድም ያልኩ ነች የኢብኑ ተይሚያ ሪሌቲቭ ነች ይባላል። ይሄ ዳይሬክት ሪሌሽንሺፓቸው የተጠቀሰ ነገር አይደለም፣ ግን በሁለቱም አለ። አዎ እንትን በቃ እሳቸውን አቅርታለች። የእሳቸው የኢልም ጉዞ ላይ ኮንትሪቢዩሽን ከነበራት ምርጥ ሴቶች ውስጥ እሷ ነበረች። ኢብኑል ቀይም እንግዲህ ኢብኑል ቀይም ካልክ ያው ኢብኑ ተይሚያ ነው። ያው ኢብኑል ቀይም ኢብኑ ተይሚያ ደረሳ ስለነበሩ በጣም ብዙ እነዚህ ያለፉ ሴቶች በኢብኑ ተይሚያ ሰርክል ውስጥ ያለፉ ሰዎች ኢብኑ ቀይምን አቅርተዋል ይባላል። ይህም በራሱ ትልቅ ኮንትሪቢዩሽን አለው። አልሐፊዝ ኢብኑ ሐጀር አልአስቀላኒ አሁን እሳቸው እንግዲህ ትልቅ አሊም ናቸው እንዳልኩ ለምድር ለሰማይ የከበሩ ትልቅ አሊም ናቸው። አሁን እሳቸው ሐፊዝ ኢብኑ ሐጀር አልአስቀላኒ በጣም ብዙ መጽሐፎቻቸው ላይ ሴቶችን ገልጸዋል። በተለይ የባዮግራፊ እንትናቸው ላይ የባዮግራፊ ፓርታቸው ላይ በጣም ብዙ እንስቶችን ጠቅሰዋል እና ኦልሞስት ከ55 ብለው የሚገድቡት አሉ። ከ50 እስከ 60 የሚጠቁ ሴቶች ኢብኑ ሐጀር አልአስቀላኒን አቅርተዋል። ኢጃዛም ይሰጠዋሉ። ካይሮ ላይ ኢጃዛም ተቀብለዋል ተብሎ ኮንሲደር ይደረጋሉ።
ኢቭን ባለቤታቸውም ጭምር የኢብኑ ሐጀር ባለቤት እንትን ነበረች፣ በጣም አሊም ነበረች፣ ስኮላር ነበረች። ሶ አይሻ ቢንት ሙሐመድ ኢብኑ አልሐዲ፣ ፋጢማ ቢንት ሙሐመድ ኢብኑ አሕመድ፣ ዘይነብ ቢንት አሕመድ ኢብኑ ዑመር፣ መርየም ቢንት አሕመድ፣ ኸዲጃ ቢንት አሊ። እነዚህ አሁን በቃ ከብዙ በጥቂቱ እያል እንግዲህ 300 ምናምን ሰዎች ናቸው። ከሴቶቹ ደግሞ ከ50 በላይ ናቸው። ዘይነብ ቢንት መኪ እቺ ሙሐዲሳ ነች፣ ዳመስከስ ላይ የምትኖር። አይሻ ቢንት አልሐዲ ቅድም ያልኩ ኢብኑ ተይሚያን ያቀራቻቸው ነች። እና ኡሙል ኸይር እቺም ሶሪያ አካባቢ የኖረች ነች፣ ትልቅ ሙሐዲሳት ነች። እነዚህ ሰዎች እንግዲህ ከመዝሀቦቹ ከነዛ 4 መዝሀቦች በኋላ ደግሞ ትልልቅ ከሚባሉ ሼኾች ወይንም ደግሞ ተጅዲድ ካመጡ ትልልቅ ዑለሞች ውስጥ ያቀሩ ደግሞ እነዚህን ዑለሞች ያበቁ ምርጥ እንስቶች ናቸው። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች አሉት። እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶች በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። እንዲሁም የንግድ ሱቆችን በፒያሳ በጋርመንትና በገላን የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ የ30% ቅናሽ የተደረገው ቀድሞ ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም፣ የትውልድ አሻራ የሚያርፍበት ታላቅ ዕድል ነው። አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። በጣም ይደንቃል። እስካሁን እንግዲህ ዒልም ላይ ኖሌጅ ላይ ያላቸውን ኮንትሪቢዩሽን ያወራረው፣ ነገር ግን ሴቶች ኮንትሪቢዩሽናቸው እዚህ ላይ ብቻ ነበር ወይ እውቀት ላይ ብቻ ነበር ወይ የሚለው ደግሞ ትንሽ ሀሳቦችን ብናነሳ ደስ ይለኛል። ሌላ ፊልድ የላቸውም ወይ? አዎ ያው ቤዚክ ነገር ነው ማለት ኢልም ሲባል ባለፈው ፕሮግራም ላይ ኢልም አልዋቂ አለ፣ ኢልም ንሱስ አለ። አሁን ወደ ዋቂው መተን በደንብ ማንሳት እስካሁን ስለ ንሱስ ነው ስናወራ የነበረው። ፊቅህ ላይ፣ ሐዲስ ላይ፣ ቁርአን ላይ፣ ተፍሲር እንደዚህ አይነት ጉዳዮች ላይ፣ ኢጃዛ መስጠት ላይ እነዚህ ነገሮች ላይ ነው ዲስከስ ያደረግነው። የእስካሁኑን ነገር ከሰማው ሰምቼ ግን ወደ ኢልም አልዋቂ ከመሄዳችን በፊት ሴቶች ግን ይመቻቹ ማለት ፈልጋለሁ። የእውነት ኢቨን የዚህን ቪዲዮ ታይትል ሴቶች ይመቻቹ ባደርገው በጣም ደስ ይላል። ከዛ ግን ከጀርባው ወንዶች ነው አይየለ ይመቻቹ። ለምን እንደሆነ ታውቃለህ? የምር እነዚህ ሴቶች ባይኖሩ እኮ ዛሬ ነው እናንተ ፕራክቲስ የምናደርገው እስልምና ምናልባትም ላይኖር ይችል ይሆን ብለህ ታስባለህ። ምክንያቱም ዋንስ እነዚህ ሰዎች ዒልማቸው ሙሉ የሆነው ያ ማለት ይህን ያህል ዘመን ተሻጋሪ ነገር መስጠት የቻሉት እኮ እነዛ ሴቶች ስር ቁጭ ብለው መቅራታቸው ነው። ኤንድ አሳዳጊ ወንዶች ብዙ ጊዜ ሀስል ውስጥ አይደሉ? ያው የህይወት ሀስል አለ። አይ ዶንት ኖ በድሮ ዘመን ቤት ኪራይ ይኖር አላውቅም። ይኖራል አይደል? ይኖራል። አዎ እንዴ በደንብ የመብራት ነው ላይኖረው የሚችለው፣ መብራትና ውሃ ነው ላይኖረው የሚችለው። አዎ ቤት ኪራይ ግን ይኖራል። አክቹሊ ግብርም ይኖራል። ግብርም ይኖራል አይደል? ያን ሁሉ ሃንድል ለማድረግ ቤት ወንዶች ወጥተው ነው የሚሮጡት አይደል? ስለዚህ እነዚህ ዓሊሞች በአንድም በሌላ መንገድ ማፍራት እንዲቻል እነዚህን ዓሊሞች ማፍራት እንዲቻል የሴቶች ሚና በጣም ብዙ ነው። ምክንያቱም ከልጅነታቸው ጀምሮ ማሳደግ አለ፣ ተርቢያው አለ፣ ምናል ብዙ ኮንታክታቸው ከሴቶች ጋር ስለሚሆን ማለት ነው። እና የነዛ ዑለማዎች ውጤት የታየው ዋንስ በሴቶች ነውና ወደ ዒልም አልዋቂ ከመሸጋገራችን በፊት ይመቻቹ ለማለት ነው። ያንተ መልእክት ይመስለኛል ብሩክ። በደንብ እንዴ ማለት
ተጅዲድ ካመጡ ደግሞ አሁን እኒ 8000 ሙሐዲሳት ብለናል። የጠቀስናቸው ደግሞ እንዲህ ቨርሳታይል የሆኑ ብዙ እንስቶችም ይኖራሉ ወደፊት። ግን በተጅዲድ ጉዳይ በቃ ይሄ ማለት ይሄ በየ100 ዓመት ዲኑን የሚጀድድ ያ ሬኔሳንስ ተሐድሶ ሶ ከኢልመል ዋቂ ስንነሳ መቼም ካታጎሪ እናበጅለትና ለምሳሌ የመጀመሪያውን ካታጎሪ በላንጉዌጅ በስነ ጽሁፍ በሊትሬቸር ማድረግ እንችላለን። ሊትሬቸር ላይ በጣም ከሚታወቁ እንስቶች የአቡል አስዋድ አዱአሊ የተባሉ የእሳቸው ሴት ልጅ በጣም ትጠቀሳለች። እሳቸው እንግዲህ በአረቢክ ሊትሬቸር በጣም የሚታወቁ ትልቅ ሼክ ናቸው። ኢቨን በፊቅህም በእርግጥ እሳቸው ይታወቃሉ። ግን ኮንሲደሪንግ የአረቢክ ሊትሬቸር ላይ ልጃቸው እሳቸውን በጣም ታርማቸውም ነበር ጭራሽ። እዚህም ላይ ይጠቅሳሉ። አቡል አስዋድ በጣም ብዙ ጊዜ ሲሳሳቱ አልማዚን የተባሉ ግለሰብ ናሬት እያደረጉት ልጃቸው በጣም ብዙ ጊዜ የእሳቸው ዱሩስ ላይ እሳቸው እንትን የቋንቋ ጉዳይ ሲያስተምሩ መሀል ላይ ኢንተራፕት እያደረገች ትላቸው ነበር። ታቋርጥና ይሄ ማለት እንዲህ ነው፣ ይሄ እንደዚህ ነው። አንዳንዴ ሀረግና ሴንቴንስ አረበኛ ልክና አማርኛ አይደለም። እሺ ለተመልካች እንዲቀላቸው ለምሳሌ ማጥበቅና ማላላት ብንለው የሆነ ነገር አጥብቀው እያስተማሩ ነው እንበል። አጥብቀው እያስተማሩ በራ ሚለዋል ለምሳሌ በቀላሉ በራ ሲሆን አለ አይደለ ቶታሊ የትርጉም ለውጥ ያመጣል። ራሰ በራ ሲሆን ላልቶ ነው አይደለ። መብራቱ በራ ሲሆን ደግሞ ሞር ቋንቋው ጠብቆ ነው። ስለዚህ እሳቸው በሚያስተምሩበት ጊዜ እንዲህ አይነት ኮንፊውዥኖች ሲፈጠሩ ሴት ልጃቸው መሀል ላይ ኢንተራፕት እያደረገች አሁን አልማዚን የተባሉ ግለሰብ ይህንን ነገር ይጠቅሳሉ። አይሻ ቢንት ሰዓድ ኢብን አቢ ወቃስ አሁን እቺ በኢማሙ ማሊክ ጊዜ የነበረች ትልቅ አሊም ነች እና የኢማሙ ማሊክን እንትንም መዛብ ተከታይ ስለሆነች የእሳቸውን ኢልም በደንብ ይዛለች። ግን በደንብ የምትታወቀው በላንጉጅ ነው። ቋንቋ ክህሎቷ ሀዲሶችን ምናምን ቋንቋ ይፈልጋል። ቋንቋ ማወቅ አለብህ። ቋንቋ ኮንቴክስትን አንደርስታንድ እንድታረግ ይጠቅማል። ለምሳሌ የሆነን ቋንቋ በእኛ ሀገር ኮንቴክስት ለምሳሌ የክፍለ ሀገር አማርኛ አለ አይደል? ከተማ አማርኛ አለ። ለምሳሌ አንድ አስታውሳለሁ የሆነ ጊዜ አንድ ልጅ እንዲህ ብቻ ከክፍለ ሀገር ይመጣ በመኪና ተሰቅዬ መጣዋለን። ዋው ከዛ ተሰቅዬ እንዲህ ሰቀሉት ሰቅለው ስቅላ ተፈርዶብህ ነው። ከዛ በኋላ ምንድን ነው ተሰቅዬ መጣው ሲል እንትን በቃ ማተር ያደርጋል። አሁን እኛ ስቅላት ምናምን ሲባል ወርስት እንደሆነ ነገር ነው የምትጠቀመው። ወይ መስቀል ደግሞ ሌላ ነገር ነው ትርጓሜው፣ መንጠልጠል ምናምን ነገር ሊሆን ይችላል። ሶ እንዲህ አይነት ነገሮች ኮንሲደር ይደረጋል ቋንቋ ላይ። ኮንቴክስቱን አንደርስታንድ ለማድረግ ቋንቋ ማወቅ አለበት። ዲንንም ለማወቅ አሁን ሀዲሶችን አንደርስታንድ ለማድረግ ፊቅህን አንደርስታንድ ለማድረግ ኢቭን ቁርአን ቋንቋ እኮ ነው። ቋንቋ ክህሎትህ የአረብኛ የቋንቋ ክህሎት ከፍ ብሎ መታየት አለበት። እመተል ዋሂድ ቢንት አልሁሰይን አልማህሚሊ የተባለች ግለሰብ እሷ ግራመር እና የተለያዩ ሳይንሶች ላይ ማትማቲካል ጉዳዮች ላይ በኋላ ምን እንመጣበታለን። ለምሳሌ የማትማቲክስ ላይ ይሄ የኢንሄሪታንስ ሎ ተዘካለ አልኸዋሪዝሚ የዛኛው እንትን ላይ ያው ኢልመል ዋቂን የሚጠቀሙት ሄዲን ጉዳይ ላይ በዛ ጊዜ። ምክንያቱም ጎልደን ኤጅ ነው። ማተር የሚያደርገው እስልምና ነው። ገቨርን እያደረገ ያለው እስልምና ነው። እስልምና ገቨርን እያደረገ ያለበት ኮሚኒቲ ውስጥ እንዲህ አይነት ኢኖቬሽኖችን ተፈጠራለ። በቃ ማትማቲክስ ላይ ኢንሄሪታንስ ሎ እንዴት ነው ይበልጥ ኤክስኪዩት ለማድረግና አንደርስታንድ ለማድረግ የሚረዱህን ማለት ነው። ሸሪያ የሚተዳደር አትሞስፌር ውስጥ እነዚህ ነገሮች አስገብተ ኤክሰርሳይዝ ስታደረግ ያ ኢልመል ዋቂ ዲኑን የሚካድምበት ቴንደንሲ ከፍ ይላል። ሶ አሁን እዚህ ጋራ ለምሳሌ ኢንሄሪታንስ ሎ ላይ ሴግሪጌት አድርገን መመልከት እንችላለን። በሰሃቦች ጊዜ እኮ ወንዶች አመጸዋል። ምን ብለው አመጹ? እንትን የውርስ ጉዳይ ላይ ሴቶች ስንት ፐርሰንት ነው የሚወርሱት? የሆነ ያህል ፐርሰንት ይወርሳሉ አይደል? ሶ እንዴት ሴት ልጅ ትወርሳለች ብለው ነበረ ሰሃቦች። ምክንያቱም አብዛኛው የገንዘብ ሶርስ የሚመጣው ከወንዶች ነው። ለምሳሌ ገንዘብ የምታገኘው ወይ በንግድ ነው
ረጅም ቦታ ትራቭል የሚያደርጉት ብዙ ጊዜ ወንዶች ናቸው። ወደ ዳማስከስ፣ ሶሪያ፣ ሻም ምናምን እነዚህ አካባቢዎች ላይ የሚሄዱት ወንዶች ናቸው። ወይ ምርኮ የሚያመጡት ሄደው ተዋግተው በነፍሳቸው በምርኮ ገንዘብ ልታገኝ ትችላለህ። በምርኮም ሲያመጡ ያንን ገንዘብ ወንዶች ናቸው የሚያገኙት። ያን ኦን የምናደርገው እኛ ነን። ሴቶች ደግሞ ቤት ነው የሚቀመጡት። ሴቶች ቤት ተቀምጠው እኛን እየጠበቁ በእኛ ስር እየተዳደሩ እንዴት ደግሞ ውርስ ሊሰጣቸው ይገባል ተብሏል። አሁን ደግሞ ተመልከት፣ ያኔ በቃ ኦልሬዲ ሁክም ነው ጸንቷል። ምንም አይነት ጀስቲፊኬሽን አትሰጥም። ለምሳሌ 35 ነው ሲባል ቀን ቀን እኮ ፀሐይ ነው ምናምን ትላለህ፣ 5 ትሰግዳለህ። ሶ አሁን ደግሞ በዚህ ጊዜም ፖስት ሞደርኒስቶቹ ለምሳሌ እንዲህ አይነት አቲቲዩድ አላቸው። ሲል ልጅ እንዴት ያነሰ ነገር ገብቷል። ካንተ እኩልም ካንተ በላይም ሊሰሩ ይችላሉ ሴቶች። አቅማቸው ከፍ ያለ ነው። በደንብ ወጥተው ይሰራሉ፣ በደንብ ኢንካም ያገኛሉ፣ ይማራሉ ምናምን። ፐብሊክ ኢንጌጅመንታቸው ከፍ ያለ ስለሆነ ፖስት ሞደርኒስቶቹ ደግሞ አሁን እንዴት ሴት ደግሞ ከወንድ በታች እንዴት ታገኛለች ብለው በውርስ ጉዳይ ላይ ኩዌስችን ያደርጋሉ። ሶ ያሲር ቃዲን ሲያብራራ በሁለቱም ዘመን ላይ ዘሴም ነው። በቃ ማለት ሁክም ነው፣ አክሴፕት ነው የምታደርገው እና መኖር ነው ያለ አማራጭ። አንዳንድ ጉዳይ ላይ መኗኗር ብቻ ያለ አማራጭ አለ። ጥያቄ አታነሳ፣ አይፈይድም፣ ፋይዳ የለው። ሶ እዚህ ጋር አሁን አመተል ዋሂድ ቢንት አልሁሰይን አልመህሚሊ እቺ ሴት ጉዳዩን ለማህበረሰብ እንዴት እናስረዳ የሚል የኢልም ኮንትሪቢዩሽን ነው እንጂ ያላት ኢልሙን አይደለም ኩዌስችን የሚያደርጉት ሴቶቹ። ኢልሙ ችግር አለበት፣ ጋፕ አለበት። ለምን ዋህይ ነው። በዋህይ የመጣን ነገር ኢልሞች እንትን አትላቸው፣ በነስ የመጡ ጉዳዮች ስለሆኑ ማለት ነው። ሶ ሌሎች በስነ ግጥም ለምሳሌ ኡሙል ሐያ ኡማማ ቢንት ሙሐመድ አልሐነፊ አሁን በጣም በፖኤት የምትታወቅ ሴት ነች። ሙልሐታል ሪአብ የሚባል መጽሐፍ ኢራብ የሚባል መጽሐፍን እንትን ብላለች። አረቢ ግራመርን ለማስተካከል የተጠቀመች ሴት ነች። ሌሎች በሂስትሪ የሚታወቁ ደወል ሰባህ አጅባህ አልበቀዳሪያ የምትባል ሴት አልበቅዳሪያ የምትባል ሴት አሁን እቺ የአቂዳና ሂስትሪ ነገሮችን ሪፈረንስ የሚሰጡ ሴቶች ናቸው። ሜዲሲን ላይ ብዙ የሚጠቀሱ እንስቶች አሉ። ኡመያ ቢንት አልቀይስ አልጊፋሪያ እቺ እንግዲህ ቅድም ያልኩ ነች። ነብዩ ሰለላሁ ዐለይሂ ወሰለም ጋር መታ የእንትን ጦርነት የኸይበር ጦርነት ላይ ራሷ ነች ኦፈር ያቀረበችው። ነብዩ ሰለላሁ ዐለይሂ ወሰለም ጋር ውንድድ የሆኑ ሰዎችን ማከም ይችላሉ ብላ አቅርባ ነብዩ ሰለላሁ ዐለይሂ ወሰለም ፈቅደውላት ሄዳ የነርስ ወይንም ደግሞ የሜዲሲን ስራን የሰራች ትልቅ ሴት ነች። አስትሮኖሚና አስትሮሎጂም ላይ እንግዲህ አሉ። አሁን ልክ እንደነ አባስ ኢብኑ ፈርናስ ምናምን ደግሞ ባለፈው ያው ካወራን በተጨማሪ ዘይነብ ቢንት ሙሐመድ አልሙሀይድ ቅድም ያልኩ ሴት ግራመርን አጥንታለች፣ ሎጂክን አጥንታለች፣ ቴዎሎጂን አጥንታለች፣ ፊቅህን አጥንታለች፣ አስትሮሎጂን፣ አስትሮኖሚን፣ ሊትሬቸርን እና የተለያዩ በቃ ማይታወቁ ሳይንሶች በዘመኑ ሬሌቫንት የነበሩ ሳይንሶችን ያጠናች ትልቅ ሴት ነች። አሁን እሷ ይሄ የሳይንስ ኮስሞችን ደግሞ የምታውቅበት እድልም በጣም ከፍ ያለ ነው። ሎጂክና ፊሎሶፊ ላይ አሁን ብዙ ጊዜ ሴቶች የሉም ብለን እናስባለን። የአሪስቶትልን እነሱን ነው አይደል አይምሯችን ላይ የሚመጡ። ዘይነብ ቢንት ሙሐመድ አልሙሀይድ የቅድሟ ሎጂክ ላይ ጎበዝ ነች ብያለሁ። ምክንያቱም እነዚህ ሰዎች የሚኖሩበት ዓለም ወይንም ደግሞ ያሉት ከተማ ውስጥ ነው። በተለይ ዓለም አልኢስላም ይሄ ጎልደን ኤጅ ላይ የአባስና የኡመያ ዳይናስቲ ላይ ቴክኒካሊ አባስ ዳይናስቲ ላይ እንትን ነው የከተማ ሀሳቦች ነበሩ። አሁን የግሪክ ሊትሬቸር ህዝቡን አጥምቆታል። የነ አሪስቶትል የነ ሶቅራተስ አቲቲዩድ አመለካከት ሎጂክ ህዝቡን እንትን ስላለው በደንብ አጥምቆ ስለያዘው በኢልመል ንሱስ ብቻ አይደለም የምታስረዳችሁ፣ ኢልመል ዋቂ ውስጥ እየከተትክ ነው አንደርስታንድ እንዲያደርጉትና ሎጂኩ ዳዚት ሜክ ሴንስ እያልክ ቫሊዲቲውን ቼክ እያደረክላቸው ህዝቡ አክሴፕት የሚያደርገው በዛ አይነት ሜቶዶሎጂ ነው። ስለዚህ ማጥናት ያስፈልጋል። ሴቶቹም ደግሞ እዚህ ላይ ድርሻ ነበራቸው። ኡመተል ዋሂድ ቢንት አልሁሰይን አልመህሚሊ አሁን እቺም ማትማቲክስ ላይ በጣም ትልቅ
ኮንትሪቢዩሽን ኡመቱ ዋሂዳ አልሁሴን አልማህሚሊ ሂሳብ አልፈራኢድ ላይ በጣም ጎበዝ ነበረች። የኢንሄሪታንስ ስለሆነ ማትማቲክ ካልኩሌሽን ላይ ዘይነብ ቢንት ሙሐመድ አልሙሐይድ ቅድም አስትሮኖሚ ላይ ገልጸናታል። እቺም በኢልም ሴክተር ላይ ታዋቂ የነበረች ሴት ነች። ካሊግራፊ ላይ መምጣት እንችላለን። ካሊግራፊ ላይ ብዙ ጊዜ ወንድ የለም መሰለኝ። ወንድ የለም፣ ያው አሁንም ሴቶች የራሳቸው ተቆጣጥረውታል። እነሱ ካሊግራፊ ሐላል ነው አግል ወንድ ላይ ጁስ እሺ ካሊግራፊ ላይ ፋጢማ ቢንት አልሐሰን አልአተር የምትባል ሴት አሁን እቺ በደንብ የምትታወቅ ሴት ነች። እንትናም አልሙሐዲሳትም ላይ ገልጿታል። መሐመድ አክረም ነደዊ እሷን ገልጿታል። ኢብኑል ጀውዚ በጣም ይወዱት ነበር የእሷን ካሊግራፊ በደንብ ያደንቁላት ነበር። ሹሃዳ ቢንት አቢ ናስር አልባግዳዲያ እቺ ቅድም የገለጽናት ሴት ነች። አልባግዳዲያ በጣም ትራዲሽኒስት ነች፣ ኤሊኩዌንት ነች፣ ንግግሯ ላይ ጎበዝ ነች፣ የተደራጀ ነገር ነው የምትሰራው። ቢዩቲፉል ሃንድ ራይቲንግ ነው የነበራት፣ በጣም የሚያምር እጅ ጽሁፍ ነበር የነበራት እና በቃ እንትኗ የእሷን ያህል እጅ ጽሁፍና የሚያምር እጅ ጽሁፍ የነበረው ሰው የለም ነው የሚባለው። እና ፈውዝ ቢንት ሙሐመድ ኢብኑ ሐሰን እቺ የመን አካባቢ ስትኖር የነበረች ሴት ነች። እቺም ኖቭሎችን ትጽፍ ነበረ። ምንድነው የሚባሉ ኖቭል በአማርኛ ድርሰት ነገሮች፣ ልቦለዶችን እነዚህ ነገሮችን ትጽፋለች። ጃሃናር በርጉም ቢንት አልሱልጣን ሸጃና እቺ ደግሞ የሙጋል ፕሪንሰስ ነች ተብሎ ኮንሲደር ይደረጋል። የንግስት ልጅ ነች። ሱኸይና ነው እዚህ ጋር መጥቀስ እንችላለን። ሱኸይና ማን ትመስላለች? እንጃ። ሱኸይና ሴቶች ያቋት ይሆን? ሱኸይና የነቢዩ ሰለላሁ ዐለይሂ ወሰለም የልጅ ልጅ ነች። ሱኸይና የሁሰይን ልጅ ነች። ከርበላን አይታለች በልጅነቷ። ከ9 እስከ 12 ዓመት እድሜ ላይ ነች ተብሎ ኮንሲደር ይደረጋል ሱኸይና። እና ያው ከርበላ ያው ከባድ ኢንሲደንት ነው። ትራውማውም ቀላል አይደለም። ቴንት ውስጥ የነበሩ የተወሰኑ ሰዎች ናቸው በቃ የተረፉት። ያው የሁሴን ልጆች ሁለቱ ተርፈዋል። ሙሐመድ እሱ ያው ታሞ ስለነበር ቴንት ውስጥ ነበር፣ ድንኳን ውስጥ ነበረ። ሱኸይና ያው ሴቶች እንትን አላሉ። ሱኸይናና እሱ ነበር የተረፉት። እና ሱኸይና ተመልሳ ወደ መዲና መጣች። ቢዩቲ ሳሎን ነበራት ሱኸይና። እንግዲህ የነቢዩ ሰለላሁ ዐለይሂ ወሰለም የልጅ አይደል የልጅ ነች። ቢዩቲ ሳሎን ነበራት። የራሷ የሆነ ሄር ስታይል ነበራት። ማለት የጸጉር ስታይል ነበራት። ማለት ያው ለባሎቻቸውን የሚፈቀደው ባህል ነው የሚያዩያን፣ ይሄ ፐብሊክ አይደለም። እንዳሁን ጊዜ እንዲህ ተደርጎ ምናምን አይደለም ለሴቶች። ግን ያ የሄር ስታይል እንትን ነበር። ፖይት ነበረች፣ በጣም ገጣሚ ነበረች። እና ግጥሟን ምናምን መጥተው ያስገመግሟታል። እንዴት ነበር ይሄ ግጥም ያምራሉ። እዛ ውስጥ በቃ አንዳንድ እንትኖችን እርምቶችን ምናምን ትሰጣቸው ነበር። እንግዲህ ያስብ የነቢዩ ሰለላሁ ዐለይሂ ወሰለም ክላስ እንደነበረች ያስባል። እንትን መዲና ላይ በጣም የምትታወቅ ነበረች። የአቡል አስዋድ ዱአሊ ልጅም እንደዚሁ የምትጠቀስ የግራማቲካል ኢረር ላይ ይሄ ፖኤቲክ ነገሮች ላይ እርምቶችን የሚሰጡ ትልልቅ እንስቶች ነበሩ። ይሄ ክራፍት ላይ ጃሃናር በርጉም ቅድም ያልኩ የሃውስሆልድ ማኔጅመንት ላይ ሃውስሆልድ እንዴት ማኔጅ ይደረጋል? አሁን እኮ ሳይንስ ነው። ይህን ሳይንስ አንደርስታንድ ያደርጉ የነበሩ ትልቅ እንስቶች ትልልቅ ሴቶች ነበሩ። ፋጢማ ቢንት ሰዓድ አልኸይር አሁን እቺ ጂኦግራፊ ላይ ነው ጎበዝ ነበረችው። ከቫሌንሺያ ተነስታ ኤሽያን አይታለች። ያልዞረችው ከተማ የለም። ዳማስከስ፣ ባግዳድ፣ ካይሮ፣ ቻይና እንግዲህ ተመልከት። ያኔ እኒህን ሁሉ አካባቢዎች ማየት በመርከብ ወይ በምናምን ማየት ማለት በቃ ጂኦግራፊን ነው ሎኬት ያደረገችው። በእርግጥ ይህንንም ዶክተር መሐመድ አክረም ነደዊ ገልጸውታል። ኢቭን የሄደችባቸውን እንትኖች ጂኦግራፊካል እንትናቸውን ስፖታቸውን ገልጸው በማፓቸውን እንትን ብለዋል። ኢሉስትሬት አድርገው አሳይተዋል። እና ኢልመል ዋቂም ላይ እንደዚህ አይነት ትልልቅ አይነት ሴቶች ነበሩ። አስትሮኖሚ
ጂኦግራፊ መሰል ነገሮች ላይ ሱብሃንአላህ ይሁሉ ታሪካችን ነው ሲፈተሽ የምናገኘው ነው። ይሄን ይመስላል እንግዲህ ስለ ሴቶች ብዙ ነገር ማለት ይቻል ነበር ካላለም ጊዜ አንፃር ምናምን አክቹሊ ጠቆማም ጭምር ነው አይደለ ሰዎች ሪሰርች እንዲያደርጉ ምን እንዲያደርጉ ግን በትንሹ ግን ይሄን ያህል ኮንትሪቢዩሽን እኛ ማቅረብ ይችላል። ሌሎች ደግሞ በሪሰርች የታገዘ ነገር እንደሚያቀርቡ ደግሞ ተስፋ አደርጋለሁ። ሰው ብሩኪ አንተ ካለ ጊዜ ላይ ከኔ ጋር ስለ ሴቶች እያወራን ስለ ሴቶች ኮንትሪቢዩሽን እያወጋን እንድንቆይ ፈቃደኛ ሆነ ስለመጣ በጣም ደስ ብሎኛል። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ሴቶቹ ብዙ ኮሜንት ይሰጣሉ። አክቹሊ እነሱ ደግሞ ቢያወሩበት አክቹሊ መድረካችንም ክፍት ነው። በዚህ አጋጣሚ ወንድ በሌለበት ሁለት ሆነን ነው ማውራት የምንፈልገው ይሄን ጉዳይ በዝግ ካሉም ቅር አይለንም። ኦሬዲ መድረኩ ኦፕን ነው። ኤኒታይም መተው እንዲህ አይነት ሀሳቦች ኢንተርቴይን ሊያደርጉ ይችላሉ። ኢንሻአላህ በጣም ቴንኪዩ ተመልካቾች፣ እናንተም እስካሁኑ ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። እዚህ ድረስ ከደረሳችሁ አይቀር ደግሞ ቪዲዮን ሼር ብታደርጉት መልካም ነው። ለብዙዎች አስተማሪና አነቃቂ ይሆናል ተብሎ ይታሰባል። ለመስኮት ዩብ አዲስ ከሆናችሁ ደግሞ የሰብስክራይብ በተኑን በመጫን ቤተሰብ ብትሆኑ ደስ ይለናል። በቀጣይ ከኔ ጋር በሌላ ቪዲዮ እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶች በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። እንዲሁም የንግድ ሱቆችን በፒያሳ በጋርመንትና በገላን የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ የ30% ቅናሽ የተደረገው ቀድሞ ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም፣ የትውልድ አሻራ የሚያርፍበት ታላቅ ዕድል ነው። አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ፣ የህልሞ ማረፊያ።